የኛ ጣፋንታ የተወለድንበት ቤት ውስጥ ተጽፎ ስንጀምር እናቶቻችን በእስክሪብቶ ህይወታችንን መጻፍ ይጀምራሉ። መጽሐፍ ላይ ነው ያነበብኩት። የምናፈቅረውና የምንገባው ሰው ራሱ በተወለድንበት ቤት መሰረት ነው። ነገሩ ግር ይላል አይደል? የኛ ጣፋንታን የሚወስነው በእናታችን ነው። እሺ ለኔ የትኛው እናቴ ናት ጣፋንታዬን የጻፈችልኝ? የትኛው ህይወት ነው እየኖርኩኝ ያለሁት? የኔ እውነት ምንም አላውቅም። ምንም። እባካችሁ ለዚህ ጥያቄ መልስ ስጡኝ። የሰው ልጅ ጣፋንታውን መቀየር ይቻላል እንዴ? ወይስ የእውነት እናቶቻችን የጻፉልንን ጣፋንታ እንድንኖር ተፈርዶብናል? ያ እውነት ነው። ልጆች እያለን ያሳለፍነው እነዛ ስቃይና እንግልት ማየት አልነበረብንም። እኔ ይህን ውሳኔ ስወስን እነዛ ያሳለፍኳቸው ስቃዮች የተጫወቱት ሚና አለ። እኔ ያልታሰብኩ ማለትም ሳልታሰብ የተወለድኩ ልጅ ነኝ። እማዬ ቆይ እኔ ከፍታለሁ። እንዴ እማዬ እንዴት አደርሽ? ግቢ። ደህና ነኝ። አለሁልሽ። ማርታ እኮ ጠርታኝ ነው የምነግርሽ ነገር አለ አለችኝ። በዛውም የሚጸዳ ነገር አለ መሰለኝ። ላግዛችሁ ፈልጌ ነው እና ደግሞ ያ የሚጣፍጠው ምግብሽን መብላት ፈልጌ ነው። ልጄ እኔ ራሴን መቻል አያቅተኝም። እዚህ ነገር ውስጥ አትግቢ። ኦ ሰላሜ እንኳን ደህና መጣሽ። ግቢ ልጄ። አንቺ ደግሞ ወደ ትምህርት ቤት ሂጂ እሺ? ልብስሽን ቀይረሽ፣ ሰዓት እየረፈደብሽ ነው። እሺ እማዬ ደህና ዋይ። እሺ እሺ፣ እግዚአብሔር ይጠብቅሽ። አሜን። ቻው። በቃ ደህና ዋይ። አታስቢ፣ ስለ ዳኒ እኔ እነግራታለሁ። እሺ እሺ። ምን ነው ችግር አለ እንዴ? አይ የለም፣ አንድ መልካም ዜና አለ ሰሎሜ። ምትክል ልንድራት ነው። ልጃችን ልታገባ ነው። የትናንት ነው ልጅ ነው? አዎ ዳንኤል ብርሃኑ ይባላል። ሞግዚቷ እንደሆንኩ የሚያስብ ልጅ ነው? ልጁ በጣም ጥሩ ልጅ ነው። የባለ ሀብት ልጅ ነው። ብቸኛ ወራሽ ነው። ለምትክም ጥሩ ባል ይሆናታል። ምትኬ እኮ ስለዚህ ጉዳይ ነግራኝ አታውቅም። አዎ እኔ ልነግርሽ ፈልጌ ነው። ትናንት ከዳኒ ጋር ረዘም ያለ እቅድ አውጥተን ነበረ እና የሰርጉን ቀን ወስነናል። እና ደስ አላለሽም እንዴ? ልጅ ይሄን ያላርጋለች ማለት ነው? ወይ ልብሽ ተነክቶ ነው ሰሎሜ። ምስጋና ላንቺ ልጅ። አሁን ትምህርቷን ጨርሳ አድጋለች። አሁን ቤቷን የመመስረቻ ጊዜዋ ነው። አንቺ ሀሳብ አይግባሽ፣ እኔ ሁሉንም ነገር አስተካክላለሁ። ያው ግን የዳንኤል ቤተሰቦች ስለምትክ እውነተኛ ወላጆች አያውቁ። ያው ትላንት ተረድተሻታል። ለምትክ ምንም አላልሻትም። ብዙ የምታወራ ልጅ አይደለችም እንደምታውቂ። ወላጆቿ ሌሎች ሰዎች እንደሆኑ ልትነግራቸው አልቻለችም። አንቺ ግን በጣም ጠንካራ ሴት ነሽ ሰሎሜ። አንቺ ያደረግሽውን የትኛውም ሴት ልታደርገው አትችልም። ግን ምንም ሀሳብ አይግባሽ፣ እኔ ሁሉንም ነገር አስተካክለዋለሁ። ለዳኒ ቤተሰብ አግባብ በሆነ መንገድ እገልጽላቸዋለሁ። በቅርቡ ሽምግልናም ይላካል፣ ቀለበትም ያደርጋሉ፣ ሰርግ ይኖረናል። እና እኔንም ይጠሩኛል? ሰሎሜ እውነቱን ለመናገር እንዴትና ምን እያሰቡ እንደሆነ አላውቅም። ግን ደግሞ ውጭ ሀገር ሄደው ለመኖር ሀሳብ አላቸው። ካናዳ ለመኖር አቅደዋል። ያ ልጄን ከዚህ ሊወስዳት ነው እንዴ? ምትክ እኮ አሁን ትልቅ ልጅ ናት። እኛ የወላጅነት ኃላፊነታችን አብቅቷል። ልጆቹ የራሳቸውን ህይወት መኖር ይጀምራሉ። ምትክ ደግሞ ማስተርሷን መያዝ ትፈልጋለች። ለዚህ ደግሞ ካናዳ ብትማር ጥሩ ይመስለኛል። ይሄ ጥሩ አጋጣሚ ነው። ምትኬ ግን ምንም ነገር ነግራኝ አታውቅም። እሷ ተምራ ተመርቃ
ስራ እንደምትጀምር ነው የማውቀው። ስራ ልትሰራ? አዎ። እባክሽ ተይ እንጂ ልጅቷ ገና ተምራ ሳትጨርስ ስለ ክፍያ ማውራት አትጀምሪ። ትላንትና ርቦኛል ብለሽ እንዳሳዘንሻት አውቃለሁ። እባክሽ ተይ ልጄ ላይ እንደዚህ አታድርጊ። ምትክ እኮ የኔ ልጅ ናት ወይዘሮ ማርታ። ግን አንድም ቀን ቢሆን ገንዘብ ጠይቂያት አላውቅም። ራሷ ናት ቤት መታ ሁሉን ነገር ያየችው። ለመሸፈን ሞክሬ ነበር ግን የምትረዳ ልጅ ናት። እኔ ግን እንደ ባዳ ሰው የምታየኝ ነገር መሮኛል። እሺ እኔ እኮ ልጄን የሰጠውሽ ትምህርቷን እንድትማርና እንድትረጃት ነው። አዎ እኔ ለምትክ የእናትነት ግዴታዬ መቼም ቢሆን አያበቃም። እድሜዋ ቢጨምርም ምንም አይነት ዲግሪ ቢኖራትም ለኔ ልጅነቷ አያበቃም። እኔ ሁሌም እናት ነኝ፣ አንቺ ግን አይደለሽም። በርግጥ የእናትነት ስሜት አታውቂም። ምን እያልሽ ነው ሰለሞን? አይ ወይዘሮ ማርታ ሁሌም አንቺ መናገር ትችያለሽ። ግን እኔ ለምትክ ማንኛውም ነገር ቢመጣ አልፈራም። እስካሁን ስሸሽ አልነበረ፣ በትዕግስት ተጠብቅ ነበር። እማ ስትልሽ ጭንቅላቷ እንዳይጎዳ ምንም ነገር አላልኩሽም። ጓደኞቿ ሞግዚቷ እንደሆንኩ ነው የሚያውቁት። እሱንም ምንም አላልኩም። ምክንያቱም ልጄን ዝቅ አድርገው እንዲያዩት አልፈልግም። በጣም አስመሳይ ሴት ነሽ። ምን? በድግመቴ ገብተሽ ልጄን ወሰድሽብኝ ሰሎሜ። እንደውም አባቷን ምክንያት አድርገሽ እንድትመጣ አትፈልጊም። ልደቷንም ስታከብሪ አንድ ቀንም ጠርተሽኝ አታውቂም፣ ምርቃቷንም ጭምር። ጭራሽ ደግሞ አሁን እንደምታገባ ትነግርኛለሽ። በቃ ምንም ነገር አታውቂም ማለት ነው አይደል? የልጅ ፍቅር ምን ማለት እንደሆነ፣ ናፍቆቱን ምን ማለት እንደሆነ አታውቂም ማለት ነው። ልጅን ከኔ ልታርቂያት ነው አይደል የምትፈልጊው? እንዳገኛት አትፈልጊም አይደል? የወለድኳት ልጄ ናት። በትህትና እኔን መናቅሽ መልካም ሆኖ ሳለ ግን ከኔ አትነጥያት፣ አልፈቅድልሽም። ሰማሽ? ምትኬ የራሴ ልጅ ናት። ያን ልጅ በፍጹም አታገባም። ያሳዝናል። ማንም ሰው ስለኔ አያውቅም። እፍ ደረሰ። ይህ ሁሉ የሆነው በአንተ ምክንያት ነው። ለዛች ማርታ ተብዬዋ ልጅ እንድሰጥ ያደረገኝ አንተ ነህ። ለዚህ ሁሉ ተወቃሽ አንተ ነህ። የወላጅ መሃን የሆንኩት ሴትነቴንም ሆነ እናትነቴንም አልኖርኩም። 2 ልጆች ወልጄ ነበረ፣ ግን ሁለቱንም በየተራጣዋቸው። ምትኬ አለችልኝ ብዬ ነበረ፣ በሷ ተስፋ አድርጌ ነበረ። አንድ እሷ አለችልኝ ብዬ ነበረ፣ ግን እሷም እያለች የለችም። ከማጣት ባትማር ይሻለኝ ነበረ። ከኔ ጋር ትሆንና የኔ ብቻ ትሆን ነበረ። ማን ነው? ማን ነው? እኔ ነኝማ። ደህና ዋልሽ? ምነው ትምህርት ቤት አልነበርሽ እንዴ? አይ ከፍቷታል ሲል እኮ ነው የመጣሁት ላናግርሽ። እባክሽ እማዬ ጀርባ አትስጪኝ። ልክ ነው ያደረግሽው ምትክ። ልታገቢ እንደሆነ ከወይዘሮ ማርታ መስማት አለብኝ። ቆይ ወይዘሮ ማርታ ማለት ነው? እማዬ ልክ ነሽ፣ ግን እኮ ግልጽ ያልሆነ ጉዳይ ስላለ ነው። ልጄ በእኔ ታፍርብኛለሽ ማለት ነው። እኔ ላንቺ ምንሽም እንደሆነ አትፈልጊም። ወይዘሮ ማርታ ራት እናትሽ ዋሾ አንቺን የወለደችሽን የሽንት ጨርቅሽን እየቀየረች እስትንፋስ ለሰጠችሽ ታፍሪያለሽ? እማዬ በቃ እሺ አሁን አትናደጂ። ለዳኒ ሁሉንም ነገር እነግረዋለሁ። እስካሁን ለምንድን ያልነገርሽው? ለምን? ምክንያቱም ጠንቅቀሽ ታውቂያለሽ። አንቺ ለዛ ልጅ በጭራሽ አትመጥኙ። ምንም ያህል ብትማሪና ብትሰለጥኝ
እነሱን ለመምሰል ብትሞክሪ እነሱን ልትሆኚ አትችይም። እነሱም እሺ ብለው ይሄንን ነገር አይቀበሉት። አንቺ ገና ወጣት ልጅ ነሽ፣ ስለ ህይወት ምንም አታውቂ። እኔ ግን በእድሜ ብዙ ነገሩን አሳልፌያለሁ፣ አይቻለሁ። ስታስቢው የልጁ ቤተሰቦች ከኔ ጋር መዛመድ የሚፈልጉ ይመስልሻል? አይ በፍጹም፣ ይሄ ህልም ነው። እንደኔ አይነት ሰዎች ለእነሱ መሆን የምንችለው ሰራተኝነት ወይ ደግሞ ጥበቃ፣ ግን ከነሱ ጋር መዛመድ አንችልም። እማዬ በትላንትናው ዝግጅት እንደተከፋሽ እኮ አውቃለሁ፣ ግን ለዳኒ ሁሉንም ነገር እነግረዋለሁ። እኔን እንደተቀበለኝ አንቺንም ይቀበልሻል። እመኝኝ እናቴ። እሺ መቼ ነው የሚያውቀኝ? ከተጋባችሁ በኋላ ነው ወይስ? ብትነግሪው ምንም ማለት አይደለም። የኔና የነሱ ዓለም በጣም የተለያየ ነው። ያንን ልጅ የምታገቢው ከሆነ እኔ የሞቱት አባትሽና ወንድምሽን እርሽም፣ ወደድሽም ጠላሽም እውነታው ይሄ ነው። ሁለቱ ዓለሞች ሊዋሃዱ አይችሉም። እሱን ካገባሽ እኔን እርሺ ማለት ምን ማለት ነው እማ? እርሺ ምትኬ፣ እርሺ። በቃ ይበቃል። ለአመታት አንቺን ከማሳዘን ብዬ የሆዴን በሆዴ ይዤ ኖሬያለሁ። በየቀኑ ከሆድሽ ከልብሽ እያራቅሽ ሁሌም ስኔ አታስቢ። ከማርታ ጋር በደስታ በማንኛውም ቦታ ትሄጃለሽ። እኔ ግን ጀርባ ስትሽኛል። እኔን አታስቢ። እኔ ባልኖር እናቴ ምን ትሆናለች ብለሽ አታስቢ። ጭራሽ ለወንድ ብለሽ አሁን ደግሞ ጥለሽኝ ልትሄጂ ነው። እባክሽ እማዬ ተይ፣ እንደዚህ አትሁኚ። ውሳኔው አንቺ ነው። ከዚህ በላይ ምንም ነገር አልችልም። በ14 ዓመቴ ስለወለድኩሽ እኔ አንቺን ያህል አልተማርኩም። የጭንቅላቴን ሳይሆን የልቤን ነው የምናገረው። ልጄ ሂጂ፣ ከማርታ ጋር ኑሪ። ምንም ቢሆን የትም ቢሆን እግዚአብሔር ከአንቺ ጋር ይሁን። እንዴት ነህ? ሰላም አለሁ። ዳኒ ለአመታት ወሽቻለሁ። ስለኔ የማታውቀው ነገር አለ። እኔ የእናት ማርታ ልጅ አይደለሁም። የ8 ዓመት ልጅ እያለሁ በማደጎ ወስደውኝ ነው። እናቴ ማለት ትላንትና ፕሮግራሙ ላይ ሞግዚትሽ ነች ወይ ብለህ የጠየከኝ ናት። አባቴ ድሮ ልብስ ሰፊ ነበር፣ ግን ስለሚሰክር ስራ ሊያገኝ አልቻለም። በዛ ምክንያት ነበር ወይዘሮ ማርታን ያገኘናት። አየህ እነሱ ናቸው ለህልም ያበቁኝ። ግን ምንም ያህል ብጥር የእናንተን አካልና እናንተ መሆን አልቻልኩም። ልሆንም ደግሞ አልችልም። ይገርማል። ለሰዓታት አስጠብቄክ ግን ልቀርብ አልቻልኩ። ቆይ ለምንድን ነው ወደዚህ የመጣሁት? አንድ ሰው በእውነተኛ ማንነቴ እንዲያፈቅረኝ ማድረግ አልቻልኩም። እኔ እኮ ማለት የገዛ አባቴ ኡፍ ተገላገልኩሽ ያለኝ ሰው ነኝ። እንደዚህ አይነት ነገር አድርጌ ትዳር ውስጥ ገብቼ ራሴን ማስከፋት አልፈልግም። መሄድ አለብኝ። ቻው፣ ደህና ዋል። አራት ጥለሽ ናት እዚህ። እማ ልሄድ ነው። ዳኒ ደውሎ ነበር። በጣም ተናዷል። ሊያወራሽ ይፈልጋል። አልፈልግም። እና ምን ልበለው? እማ መድኃኒትሽን ክፍልሽ ውስጥ አስቀምጬልሻለሁ። ከስር ያሉት ሁልጊዜ ጧት ጧት የምትወስጂዎቸው ናቸው። ደግሞ ከላይ ያስቀመጥኳቸው ምግብ ከበላሽ በኋላ መውሰድ እንዳትረሺ። እሺ ልጄ፣ በጣም አመሰግናለሁ። አረሳም። ቆይ ግን የዳኒን ጉዳይ እንዴት ልናደርገው ነው? እንደሱ አይደለም እማዬ። ምንድን ነው? ወዴት ልትሄጂ ነው? የእናቴ ስነ ልቦና ጥሩ አይደለም።
ስለዛ ደግሞ አብረን ትንሽ ጊዜ መቆየት እፈልጋለሁ። እና ታዲያ የስነ ልቦና ሐኪም ይቀጠርላት እንጂ አንቺ ለምን ትሄጃለሽ? ምክንያቱም እኔ ስለማስፈልጋት። ለእኔም ታስፈልጊኛለሽ እኮ ምትኬ። እማዬ በየቀኑ እየመጣው ጠይቅሻለሁ። እንድትሄጅ አልፈቅድልሽም። እማ ውስጤ ምንም ደስ አላለው። እባክሽ እንደዚህ አትሁኚ። ዳኒ ምን ልታደርጊው ነው? እሱንም ትተሽው ልትሄጂ ነው? እማ እኔ እኮ ማንንም ጥዬ እየሄድኩ አይደለም። እሱ ልትረጅኝ ይገባል። የጥፋተኝነት ስሜት እንዲሰማኝ እያደረግሽኝ ነው። አይደለም እማዬ፣ እንደሱ አይደለም። ልትረጅኝ ይገባል። እዚህ ከመምጣቴ በፊት ለማዬ ቃል ገብቼላታለሁ። እኔ ከመጥፎ ነገር ልጠብቅሽ እየሞከርኩ ነው ምትክ። እና ለእኔ ይሄ ይገባኛል? ደግሞ ያንን ቃሌን ማልፈጽም ከሆነ ራሴን መሆን አልችልም። ያኔ የልጅነት ትውስታዬን ነው ማጠፋው። የተሰጠሽን ቦታ ራሱ ልታውቂ አልቻልሽም። ሂጂና እዛው ተማሪ። ይህን ስልሽ ግን ይቅርታ አድርጊልኝ። አባቶቻችን የሚሉት አንድ አባባል አለ። ያልወለዱት ልጅ ሁሌም ባዳ ነው፣ ወደ ወላጆቹ መመለሱ አይቀርም ብሎ ይተርቱ ነበረ። ልክ ነበሩ። ዛሬ በእኔ ደረሰብኝ። እማዬ እንደዚህ ክፉ ሱስ ስላደረኩሽ በጣም ይቅርታ። እወድሻለሁ። እሺ እባክሽ ትተሽኝ አትሂጂ። ልጄ ትተሽኝ አትሂጂ። የኔ ልጅ እማዬ ለአንቺ ብዬ መጥቼልሻለሁ። የኔ ልጅ የእናትሽ ምክር ሰምተሽ መጣሽ አይደለም? አዎ፣ ሁለተኛ እንደዛ እንዳትይ። በቃ ዳኒንም አላገባውም። ደግሞ በአንቺ ተስፋ አልቆርጥም። አንቺም እንዳትተይኝ እሺ? አልተውሽም የኔ ልጅ። ስለዚህ ከዚህ በኋላ ቬሎ ለብሰሽ ጉልበቴን ስበሽ ነው የምትወጪው? እማዬ እኔ እኮ እዚህ የመጣሁት አንቺን ለማስደሰት ነው። እንደዛ ከሆነ እኔ ልርዳሽ። መቼ የመረጥሽልኝ ባል አለ እንዴ? መቼስ ከዳኒ ጋር ተለያይተናል ብዬ ነው። እሱ ጥሩ ባል አይሆንሽም። ለአንቺ ባል የሚሆንሽ የሚንከባከብሽ፣ የሚያከብርሽ ጀግና ወንድ ነው። ቆይ እሱ ሰውዬ ተወልዷል እንዴ? ማን እንደሆነ ለማወቅ ጓጓ። ሱራፌልን አታስታውሽውም? ትንሽ ልጅ እያለሽ ከወንድምሽ ጋር ይንከባከብሽ ነበረ። ምንም አላስታውስም እማዬ። ስታገኘው እንደምታስታውሽው እርግጠኛ ነኝ። ሱራፌል ማለት የሰፈራችን መልካምና የዋ ልጅ ነው። እንዴ እንደዚህ የተጋባ ሰው አለ እንዴ? እኔ እኮ ሰውየውን አላውቀውም። በጊዜ ሂደት ታውቂዋለሽ፣ ቅርቤ ትሆኛለሽ። እማዬ የምርሽን ነው እንዴ? እኔ እኮ ቀልድ መስሎኝ ነበረ። ይህንን ማድረግ አልችልም እኮ። ለምን? ማርታ ዳኒ ስትመርጥልሽ እሺ አልሽ። እኔ ሱራፌል ስትመርጥልሽ ለምን? እማዬ ምን እያልሽ ነው? ምንም፣ የእናትነት መብቴን ስጭኝ እያልኩሽ ነው። እስከዚህ እድሜሽ ምንም ነገር ጠይቄሽ አላውቅም። ለአንቺ ደስታ ስል ብቻ ነው የኖርኩት። ይሄ ትዳር በድጋሚ ቤተሰብ እንደሚያደርገን እተማመናለሁ። እማዬ ተይ እባክሽን፣ የማይሆን ነገር ነው ይሄ። እኔ ለአንቺ ስል የማይሆን ነገር እንዲቻል አድርጌልሻለሁ። ለእኔ እንኳን ካሰብሽ አንዴ እንኳን መስዋዕትነት መክፈላችኝ። እጣ ፈንታዬ ፈገግ አድርጎኝ አያውቅም። እጣ ፈንታዬ ያልሰጠችኝን ደስታ አንቺ ልትሰጭኛችም። እማ ይበቃል፣ ስለዚህ ነገር አናውራ። ደግሞ ሌላ ፈተና